ሰላም ጤና ይስጥልኝ ውድ ተመልካቾቻችን አልማዝ ሰለሞን እባላለሁ በሰሜን ምዕራብ አዲስ አበባ አነስተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት የታክስ ከፋዮች ትምህርት መሪ ባለሙያ ነኝ። ዛሬ ይዤላችሁ የቀረብኩት በተጨማሪ እሴት ታክስ አዋጅ 1341 2016 መሰረት የተጨማሪ እሴት ታክስ ቅጣትን በሚመለከት ይሆናል። በታክስ አስተዳደር አዋጅ ቁጥር 983 2008 ከተጨማሪ እሴት ታክስ ጋር ተያይዞ አስተዳደራዊም ሆነ የወንጀል ቅጣቶች በዝርዝር ተገልጸዋል። እነዚህ የተገለጹት እንዳሉ ሆነው በተጨማሪ እሴት ታክስ አዋጅ ቁጥር 1341 2016 አንቀጽ 66 የተመላከቱ አስተዳደራዊ ቅጣቶችን ነው ዛሬ የምንመለከተው። ለተጨማሪ እሴት ታክስ የተመዘገበ ሰው ከዚህ በታች ለተመለከተው ለእያንዳንዱ ጥፋት 100,000 ብር አስተዳደራዊ ቅጣት ይቀጣል። አንደኛው የተጨማሪ እሴት ታክስ የምዝገባ ምስክር ወረቀቱን ዋነኛ ቅጂ ታክስ የሚከፍልበት ግብይት በሚያከናውንበት ዋና መስሪያ ቤት እንዲሁም ቅጂውን በእያንዳንዱ የሥራ ቦታ ያለጠፈ እንደሆነ 100,000 ብር ያስቀጣል። ይጥፋት ማለት ነው። ሁለተኛው ታክስ የሚከፈልበት ግብይት በሚያከናውንበት ማናቸውም ዌብሳይት፣ የማህበራዊ ሚዲያ ገጽ ወይም ሌላ ኤሌክትሮኒክ መድረክ የተጨማሪ እሴት ታክስ ምዝገባውን ዝርዝር መረጃ ያልገለጸ እንደሆነም ይህ 100,000 ብር የሚያስቀጣ ጥፋት ነው። ሶስተኛው በስራው ላይ የተደረገውን ለውጥ ያላሳወቀ እንደሆነ ነው። ምን አይነት ለውጥ ማሳወቅ አለበት ብለን ስንመለከት የስልክ ቁጥር፣ የፋክስ ቁጥር፣ የኤሌክትሮኒክ እና ሌሎች ግንኙነት አድራሻዎች ለውጥ ካለ በ30 ቀኑ ማሳወቅ ይኖርበታል። አዳዲስ ቅርንጫፎችን ወይም የስራ ክፍሎችን መክፈት ወይም የሚዘጋ ከሆነ እና ሌሎች በአዋጁ ላይ የተመላከቱ ለውጦችን ያላሳወቀ እንደሆነ 100,000 ብር ቅጣት ይቀጣል ማለት ነው። አራተኛ የተመዘገበ ሰው ታክስ የሚከፍልበትን አቅርቦት ማከናወኑን ሲያቆም ለታክስ ባለስልጣኑ በ7 ቀን ውስጥ ማሳወቅ እንዳለበት በአዋጁ ተደንግጓል። ስለዚህ መረጃ ያልሰጠ እንደሆነ 100,000 ብር ቅጣት አለው። አምስተኛ ታክስ የሚከፈልበትን አቅርቦት በማከናወን ላይ ያለ ለታክሱ ባለስልጣን የተጨማሪ እሴት ታክስ የሚከፈልበትን ግብይት አቁሜያለሁ የሚል ማመልከቻ ያቀረበ ወይም ምዝገባው ጸንቶ ባለበት ሁኔታ የስረዛ ጥያቄ ያቀረበ እንደሆነ 100,000 ብር የሚያስቀጣ ጥፋት ነው። ስድስተኛ የተጨማሪ እሴት ታክስ ምዝገባ የተሰረዘ ሰው ግዴታውን ያልተወጣ እንደሆነ ነው። ምን አይነት ግዴታ አለው ብለን ስንመለከት ደግሞ ታክስ የሚከፍልበትን የሥራ እንቅስቃሴ ለማከናወን የሚጠቀምባቸው ማናቸው ሰነዶች እና ዌብሳይት፣ ማህበራዊ ሚዲያ ወይም ሌላ ኤሌክትሮኒክ መድረክ ጨምሮ በማናቸው መልኩ ይሰው ለተጨማሪ እሴት ታክስ ተመዘገበ መሆኑን የሚገልጹ ድርጊቶችን ወዲያው ያላቆመ እንደሆነና የተሰጠውን የተጨማሪ እሴት ታክስ ዋና የምዝገባ ምስክር ወረቀትና የዚህን ምስክር ወረቀት ይፋዊ ቅጂዎች ወዲያው ለታክስ ባለስልጣን ያልመለሰ እንደሆነ 100,000 የሚያስቀጣ ጥፋት ነው። ሰባተኛ በቀጥታ በገዢው የሚከፈል ታክስ ወይም በሪቨርስ ታክሴሽን ታክሱን ሲሰበስብ በተቀባዩ የሚዘጋጅ ደረሰኝ ባልቆረጠበት በእያንዳንዱ ግብይት 100,000 ብር ቅጣት አለው። ስምንተኛው በዚህ አዋጅ መሰረት የዴቢት ኖት ወይም የክሬዲት ኖት ባልሰጠበት በእያንዳንዱ ግብይት 100,000 ብር ቅጣት አለ። ዘጠነኛ በማናቸው ምክንያት ዋነኛ የታክስ ደረሰኝ፣ የክሬዲት ሰነድ ወይም የዴቢት ሰነድ ያልተሰጠው የተመዘገበ ሰው አቅራቢው የታክስ ደረሰኝ ወይም ክሬዲት ሰነድ ወይም ዴቢት ሰነድ እንዲሰጠው በጽሁፍ የመጠየቅ መብት አለው። ይህንን ቢጠይቅና በጥያቄው መሰረት አቅራቢው ለገዢው ባይሰጥ ወይም ይህንን ባይፈጽም 100,000 ብር ቅጣት ይቀጣል። አስረኛ የተመዘገበ ሰው ታክስ ለሚከፈልበት የሥራ እንቅስቃሴ የሚያስተዋውቀው ወይም የሚሰጠው ዋጋ የተጨማሪ እሴት ታክስን ማካተት እንዳለበት በአዋጁ ተደንግጓል። ይህን በማስታወቂያ ወይም በሚሰጠው ዋጋ በግልጽ ካላመላከተም 100,000 ብር ቅጣት ያስቀጣል። ከዚህ ቀጥሎ ያሉ ድርጊቶች ደግሞ 50,000 ብር ያስቀጣሉ። በዚህ አዋጅ ከተደነገገው ውጪ የታክስ ደረሰኝ፣ የክሬዲት ኖት ወይም የዴቢት ኖት የሰጠ ማናቸውም ሰው ለነዚህ ለእያንዳንዱ ድርጊት 50,000 ብር የገንዘብ መቀጫ ይቀጣል። በኢትዮጵያ ውስጥ ዘላቂ ድርጅት ሳይኖረው ከውጭ ሀገር ታክስ የሚከፈልበት ግብይት ከሚያከናውን የተመዘገበ ሰው ግብይት የሚፈጽም
የተመዘገበ ሰው ከፍተኛ ግብይት ያለው ያልተመዘገበ ሰውና የመንግስት ተቋም በቀጥታ በገዢው ታክስ የሚከፈልበት ግብይት ላይ የተጨማሪ እሴት ታክስ የመክፈል ግዴታ ያለበት መሆኑን የጸደቀውን ቅጽ በመጠቀም ለአቅራቢው ያላሳወቀ እንደሆነም 50,000 ብር ይቀጣል ማለት ነው። በመሆኑም ይህንን ፕሮግራም የምትከታተሉ ግብር ከፋዮቻችን የታክስ ሕግን አክብሮ መስራት ካላስፈላጊ ቅጣትና ወጪ እንደሚያድን እያስገነዘብኩ የዛሬ ዝግጅቴን በዚህ አጠናቅቃለሁ። በሚቀጥለው በሌላ ፕሮግራም እስከምንገናኝ በሰላም ቆዩልኝ።